የብልጽግና ሰራዊት በአማራ ክልል በሁለት ግንባሮች ከባድ ሽንፈት ማስተናገዱ ተሰማ። በምላሹም አገዛዙ ቤተክርስቲያን ለማውደም ሲሞክር ንጹሃን ሲከላከሉ ህይወታቸው አልፏል። በብስጭት የቀጠለው የብልጽግና ሰራዊት አጸፋም ደን በማቃጠል የዱር እንስሳት ሳይቀሩ ለስደት ተዳርገዋል። በሌላ በኩል የአባት አርበኞች ሊከባቸው የመጣውን የአብይ አህመድ ሰራዊትን በተቃራኒው ከበው በርካታ የብልጽግና ሰራዊት አባላት ላይ እርምጃ ወስደዋል። ሙሉ መረጃውን የምሰሙት ይሆናል። አብይ አህመድ ሌባ መያዙ ተሰማ። ጠቅላይ ሚኒስትሩ ያስቸገረውን የሞባይል ሌባ በመያዝ ተአምር መስራቱን ለህዝቡ ይፋ አድርጓል። ፖለቲካዊ ታዛቢዎች ግን ትንሹን ሌባ በብርሃን ትልቁን ሌባ በጨለማ ሲሉ የአብይ አህመድን የመድረክ ፖለቲካን አጣጥለውታል። ዛሬ በሞባይል ሌባ የሚያጨበጭበው ህዝብ ነገ ትሪሊየን መዘረፉን ሲያውቅ እና አብይ አህመድን ማሳደድም ይጀምራል ብለዋል። ሰፋ ያለውን መረጃ በሰዓቱ የምትሰሙት ይሆናል። የእንግሊዝ ጠቅላይ ሚኒስትር ከስልጣን ለመልቀቅ ከጫፍ መድረሳቸው ተነገረ። የአገሪቱ ሚዲያዎች ጠቅላይ ሚኒስትሩን በማጣደፍ ላይ ሲሆኑ ጠቅላይ ሚኒስትሩ ባለቤቴን አማክሬ እሄዳለሁ በማለት ላይ ናቸው። ነገ በሚሰጡት መግለጫም ስልጣናቸውን እንደሚያስረክቡ የሚጠበቅ ሲሆን የገዛ የካቢኔ አባሎቻቸውም በቃህ ማለት ጀምረዋል። የምትሰሙት ይሆናል። የትግራይ ህዝብ ሽሽት መጀመሩን የፈረንሳይ ዜና ወኪል አጋለጠ። ከውትድርና ያመለጡ በርካታ ወጣቶችም ቤት ውስጥ ተደብቀው እንደሚገኙ ጣቢያው ጽፏል። ከቀብር ቦታ ሳይቀር ወደ ውትድርና ጣቢያዎች የታፈሱ ሰዎችም አሉ ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ያገዛዙ ሰራዊት ላይ ከባድ እርምጃ መውሰዱን ተከትሎ መቱን መቋቋም የተሳነው የአብይ አህመድ ሰራዊት ባብሪ ጥይት ተራራዎችንና የአርሶ አደር የግጦሽ መሬቶችን ሲያቃጥል ውለዋል ተብሏል። ሰኔ 14 ቀን 2018 ዓ.ም በዳውንት ወረዳ 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገ አውደ ውጊያ በርካታ የብልጽግና ሰራዊት ማለቁ ያገዛዙ ባለስልጣናት ዘንድ ብስጭትን ፈጥሯል። ሀገር ሰላም ብሎ በሰልፍ ወጥቶ የነበረው ያገዛዙ ሰራዊት ላይ የ31ኛ ሰንጥቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው መብረቃዊ ጥቃት እስካሁን ድረስ በውል ያልታወቁ የአብይ ወታደሮች ህይወት አልፈዋል። በዚህ የተበሳጨው አገዛዙ አህያውን ፈርቶ ዳውላውን እንዲሉ የጋሃ ማርያም ጥቁር አምባ ተራራን በሞርተርና ድሽቃ ሲደበድብ ውለዋል። በባዴኖች ጥቆማ ሰጭነት እየተፈጸመ ባለው በዚሁ የመድፍ ድብደባም ተራራው አካባቢ ያለው ቦታ ሙሉ በሙሉ በእሳት ተቃጥለዋል ተብሏል። በዳውንት ወረዳ አመራሮች አጋርነትና ተባባሪነት ባብሪ ጥይት ሲደበደብ የዋለው ተራራና ደን የዜና አየር ላይ እስከዋለበት ሰዓት ድረስ የቃጠሎ አድማሱን አስፍቶ በተራራውና በደኑ ያሉ እንስሳቶች ጭምር ሽሽት መጀመራቸው ተነግሯል። በሌላ በኩል ፋኖና የአባት አርበኞች በባሰውና ወረና ወረዳ ያገዛዙ ጥምር ጦር ላይ አስደናቂ እርምጃ ወስደዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና የአባት አርበኞች በትላንትናው ዕለት ሰኔ 13 2018 ዓ.ም በደብረ ብርሃን ዙሪያ በሚገኘው ባሶና ወረና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገ ውጊያ በብልጽግና ጥምር ጦር ላይ አስደናቂ ድል መቀዳጀታቸውን የግንባር መረጃዎች አስታውቀዋል። ከመንደዲና ከአንጨቆረር ከተሞች በሶስት አቅጣጫ የተንቀሳቀሰው ያገዛዙ ሰራዊት የክፍለ ጦሩ ቃኞችና የአካባቢውን የአባት አርበኞችን ከበባ ውስጥ ለማስገባት ሙከራ ያደረገ ቢሆንም ያስበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከ30 ድረስ በቆየው ከባድ ውጊያ ያገዛዙ ሰራዊት ተገቢ ምትን አስተናግደዋል። በዚህም ከ10 በላይ ያገዛዙ ሰራዊት ህይወታቸው አልፏል። ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። በተጨማሪም በርካታ ተተኳሽ መሳሪያዎች፣ የብሬን ሸንሸል፣ ወታደራዊ የደንብ ልብሶችና ሬሽን በፋኖና በአባት አርበኞች እጅ ገብተዋል ተብሏል። የነጎድጓድ ክፍለ ጦር ሪፖርተር ክፍል እንደገለጸው የአገዛዙ ሰራዊት ሽንፈት ከገጠመው በኋላ በጨርቆስ ቀበሌ የሚገኘውን ቤተክርስቲያን ለማቃጠል ሙከራ አድርጓል። ይህንን ድርጊት የተቃወሙና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባና ዘረፋ የፈጸመባቸው ሲሆን 4 ንጹሃን ዜጎችም በዚሁ አካባቢ ህይወታቸው አልፈዋል። ድርጊቱን ተከትሎ የአካባቢው ነዋሪዎች ከፍተኛ ቁጣን የገለጹ ሲሆን ከዚህ በኋላ ራሳቸውን ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩትም ጭምር ገልጸዋል ሲል የአጼ ዘርዓ ያዕቆብ ኮር ህዝብ ግንኙነት ክፍል የላከልን መረጃ አመልክቷል።
ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳክቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ ከሰው ልጅ አይደለም እንዴ የተፈጠራችሁት? እናት የላችሁም፣ አባት የላችሁም፣ እህት የላችሁም፣ ወንድም የላችሁም፣ ትዳር የላችሁም፣ ልጆች የላችሁም። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። ጋይዲ ቦርድ 1967 ላይ የጻፈው የመድረክ ማህበረሰብ ወይንም ሶሳይቲ ኦፍ ስፔክታተልስ መጽሐፍ ኔል ፖስትማን 1985 ላይ የደገመው አሚውዚንግ አወር ሰርቪስ ቱ ዴዝ ወይንም ራስን አዝናንቶ ወደ ሞት የሚለው መጽሐፍ በእርግጥ የአብይ አህመድን ወቅታዊ የፖለቲካዊ ቁመና የሚያጋልጡ ናቸው። መጽሐፍቱ ይህንን የአብይ አህመድን ወቅታዊ ቁመና የፖለቲካ ፍልስፍና ሳይሆን ተራ የመድረክ ጩኸት ብለው ይጠሩታል። አብይ አህመድ እየተከተለ ያለው መንገድ የመድረክ ጩኸት ስለመሆኑ አዲስ አበባ ውስጥ ሌባ ያስኩኝ ብሎ መናገሩ ከበቂ በላይ ማስረጃ ነው ይሉታል። ሁለተኛው ተናጋሪ ደግሞ በአጋቾች ምክንያት መግቢያ መውጫ አጥቶ አጋቾችን የሚማጸን አሽከርካሪ ነው። እነዚህ የሁለት ዓለም ሰዎች የሚኖሩት በሁለት ዓለም ሳይሆን በአንድ ሀገር ውስጥ ነው። አንዱ መሪ ሌላው ተራ ዜጋ ሆኖ በተለያዩ አቅጣጫዎች ሩጫቸውን ቀጥለዋል። የፖለቲካ ፍልስፍናን በአግባቡ ያጣጣሙ አዋቂዎች እንደሚሉት ግን አብይ አህመድ የጀመረው የመድረክ ፖለቲካ ችግሮች የመጨረሻው ደረጃ ላይ መድረሳቸውን የሚያረጋግጡ ናቸው። ሰውየው አሁን የሚፈልገው የመድረክ ጭብጨባ ነው። ከጀርባ ያለውንም ቀውስ ሳይገባው ቀርቶት አይደለም ይላሉ። ቲያትሩም በተለያዩ ክፍሎች የተዋቀረና መጀመሪያም መጨረሻም እንዳለው ያትታሉ። ችግር የሚፈጠረው ግን መጨረሻ ላይ ነው። ማይኩ ሲጠፋ፣ መጋረጃውም ሲዘጋ፣ መድረክ ላይ ሲያጨበጭብ የነበረው ሕዝብ ቤቱ ሲገባ ትሪሊየን ብር እንደተዘረፈ ይገባዋል ባይ ናቸው። እናም የሞባይል ሌባውን ይረሳውና ትሪሊየን የዘረፈኝ ማን ነው ብሎ መጠየቅ ይጀምራል። ይህ ጥያቄ ደግሞ ውሎ አድሮ መምጣቱ አይቀርም ተብሏል። ለዚህም ተጠያቂ የሚሆነው አብይ አህመድ ነው ይሉታል። አብይ አህመድ እያደረገ ያለው ትንሹን ሌባ በብርሃን ትልቁን ሌባ በጨለማ ነው ሲሉም ያገዛዙን ተራውን ብድና ያሰጡታል። ትንሹ ሌባ አብይ አህመድ እንዳደረገው በአደባባይ ሲጋለጥ፣ ትልቁ ሌባ በጨለማ ስራውን ይሰራል። ይህንን ተጨማሪ አጋጣሚንም ለሌላ ጥፋት ያውለዋል። ይህ ትልቁ ሌባ አልታየውም ብሎ ከትሪሊየን የባሰ ዘረፋ ውስጥ እንዲገባ ቀጣዩንም መንገድ ያመቻችለታል። ህዝብ እንደ ህዝብ ደግሞ ብርሃን ስለሚወድ የመጣለትን ትንሽ ሌባ እያየ ለአገዛዙ ያጨበጭባል። ሲሰነበት ግን ጥያቄ መጠየቅ ይጀምራል ይላሉ። የተደበቀውን ትልቅ ሌባንም ማሳደድ ይጀምራል። የአብይ አህመድ የሞባይል ሌባ ቲያትር ባጭሩ መነሻውና መድረሻው ይህንን ይመስላል። በኢትዮጵያ በአሁኑ ወቅት የሚዘረፍ ብቻ ሳይሆን ወጥቶ የሚገባ ሰውም እንደጠፋ የሚያሳዩ መረጃዎች በርካቶች ናቸው። በቅርቡ እንኳን ኦሮሚያ ክልል ውስጥ የታገቱ ሰዎች እስከ 4 ሚሊዮን ብር የሚደርስ ክፍያ እንዲከፍሉ ተጠይቀው እንደነበር ለአስራት የደረሰው መረጃ አመልክተዋል። የታገቱት ሰዎችም የተባሉትን ገንዘብ ከከፈሉ በኋላ አጋች ተብዮቹ የሰጡት መልስ የሚያስገርምም ፈገግም የሚያስብል ሆነዋል። አጋቾቹ እንዳሉት እኛ እንደ ሌሎቹ ዘራፊዎች አይደለንም፣ ይህንን ለጥይት መግዣ ነው የፈለግነው። በአጋጣሚ ከዚህ በኋላ ከታገታችሁ ግን እኛ ጋር ደውሉ፣ ሁለቴ አትቀጡም የሚል ይገኝበታል ሲሉ የዓይን እማኞች መረጃውን አድርሰውናል። ይህ ማለት ታዲያ እነዚህ ሰዎች ሁሉንም የኢትዮጵያ ሕዝብ ቢያንስ አንድ ጊዜ የማገት የወደፊት እቅድ አላቸው ማለት ነው። በዚህም ብቻም ሳያበቃ አብይ አህመድ ከአዲስ አበባ በስተቀር ሌሎቹን የአገሪቱን አካባቢዎች ጭራሽ እንደረሳቸውም ያረጋግጣል። ይህ ሁኔታ በዚሁ ሂደት ከቀጠለ ደግሞ ብልጽግና አዲስ አበባ ውስጥ እንደመሸገ አንድ ታጣቂ እንጂ እንደ መንግስት የሚያስቆጥረው ሁሉንም ስብዕና ጭራሽ እንዲያጣ ያስገድደዋል ሲሉም ያስጠነቅቃሉ። አብይ አህመድ ግን ለዚህ አደገኛና ከቁጥጥር ውጭ እየወጣ ላለው ቀውስ ላይ ከማተኮር ይልቅ የአዲስ አበባ ሌባን ያዝን ላይ ነው። ተዘረፉ የተባሉት ደግሞ የውጭ ሀገር ዜጎች ምናልባትም የኤሚሬትስ ዜጎች መሆናቸው ደግሞ አብይ አህመድን የባሰ አበሳይቷል ተብሏል። የገዛ የሀገሩ ዜጎች በየተራ የሚያልቁባትን ሀገር የሚመራ አንድ መሪ በውጭ ዜጎች ሞባይል መሰረቅ እንቅልፍ ማጣቱ ሀገሪቱ የማነች የሚለውን መሰረታዊ ጥያቄን ወደፊት እንዲመጣ
በማስገደድ ላይ ነው ተብሏል። ባለፉት 10 ዓመታት የእንግሊዝ ፖለቲካ ቀውስ ውስጥ እንደገባ ይነገራል። አገሪቱ ጠቅላይ ሚኒስትር ተረጋግቶ የሚቀመጥባትም አልሆነችም። በዚህ ሀገር ልክ እንደ አፍሪካ መሪዎች ስልጣን እንደ ርስት አይቆጠርምና የመረጠው ሕዝብ ትንሽ ከጠበቀ በኋላ መጠየቅ ይጀምራል። ምን እየሰራ ነው የሚለው ጫናም ይባባሳል። እናም ጠቅላይ ሚኒስትሩ የሥራ ጊዜውን እንኳን ሳይጨርስ ይሰናበታል። በአሁኑ የእንግሊዝ ጠቅላይ ሚኒስትር ስታርመር ላይ የሆነውም ይኸው ነው። 2024 ላይ በተካሄደው ምርጫ በዝረራ ስልጣን ያስቀጠሉት ጠቅላይ ሚኒስትሩ 2 ዓመት እንኳን ሳይሞላቸው ከባድ ጥያቄ እየመጣባቸው ይገኛል። ጥያቄው ደግሞ ኑሯችንን አላሻሻልክም፣ ስደተኞችንም አልተቆጣጠርክም የሚለው ይገኝበታል። በጠቅላይ ሚኒስትሩ ላይ የተነሱት የራሳቸው ፓርቲ አባላት ጭምር ሲሆኑ ከ100 በላይ የህግ አውጪ ምክር ቤት አባላትም በጊዜ ብትሄድ ይሻላል የሚል ሐሳብ ማቅረባቸውም በመነገር ላይ ነው። ምንም እንኳን የአገሪቱ መንግስት ጠቅላይ ሚኒስትሩ ስራቸው ላይ ትኩረት አድርገዋል ቢልም ነገሩ ግን ይህ አይመስልም። ስታርመር በመጪው ሰኞ ጠዋት ከስልጣን እንደሚወርዱ እየተጠበቀ ነው። አሁን የሚቀረው ከባለቤታቸው ጋር መማከር ብቻ ነው የሚሉት የእንግሊዝ ጋዜጦች ባለቤታቸው ልቀቅ ካሉ ጠቅላይ ሚኒስትሩ የመጨረሻ ውሳኔያቸውን ይፈጽማሉ ተብሎ ይጠበቃል ብለዋል። ከሁሉም የሚያስገርመው ደግሞ የራሱ የካቢኔ አባላት ሳይቀሩ ውረድ ወይም የምትወርድበትን ቀን አሳውቅ የሚል አቋም ላይ መድረሳቸው ነው። በተለይ የትራንስፖርት ሚኒስትሯ ሃይዲ አሌክሳንደር ይበቃሃል ያለች ሲሆን ሌሎችም ተከታትለው መጥተዋል። ዘሰን አገኘሁት ባለው መረጃ መሰረት ደግሞ ጠቅላይ ሚኒስትሩ የመፋለም ውሳኔያቸው 25 በመቶ ነው። 75 በመቶ ስልጣን የመልቀቅ ውሳኔ ውስጥ ሊገባ ይችላል። ኦብዘርቨር በበኩሉ ሰኞ ዕለት ጠቅላይ ሚኒስትሩ የሚወርዱበት የመጨረሻው ቀን ይሆናል ሲል በእርግጠኝነት ጽፏል። ስለዚህ አሁን ባለው ተጨባጭ ሁኔታ የእንግሊዝ ጠቅላይ ሚኒስትር የስልጣን ጉዳይ አብቅቶለታል። እነዚሁ የእንግሊዝ ሚዲያዎች በእርግጠኝነት ጠቅላይ ሚኒስትሩ እንደሚወርድ መጻፋቸው ብሎም የካቢኔ አባላት ሳይቀሩ በቃህ ማለታቸው የእንግሊዝ ፖለቲካ ምን ያህል በዲሞክራሲያዊነት ያበበ እንደሆነም ማረጋገጫ አድርገው የሚወስዱትም አልጠፉም። እንደና አብይ አህመድ አይነቶቹ አገዛዝ ባለበት ሀገር ውስጥ ይህን ሐሳብ መናገር ወደ ጥልቁ ያስወረውራል። በቤተሰብ ላይ ሳይቀርም የከፋ ነገር ሊከተል ይችላል። የእንግሊዝ ጠቅላይ ሚኒስትር ግን ባለቤቱን ላማክር ብሎ ቤቱን ቆልፏል። የዚህ ሂደት ውጤትም ህዝብ ምን ያህል መሪውን እንደሚመርጥ ብቻ ሳይሆን እንደሚቆጣጠርም የሚያሳይ አጋጣሚ ሆኖ አልፏል። ስታርመር 2024 ላይ በተካሄደው ምርጫ በብዙ የድምፅ ልዩነት ቢያሸንፉም ወንበር ተገኘ ብለው ግን ቀኑ እስኪያልቅ ጠብቁ የሚል እድል አላገኙም። ይህ የሚያሳየው ህዝብ የመምረጥ ብቻ ሳይሆን የመቆጣጠር አቅሙም ከፍተኛ እንደሆነ ነው። በዓለማችን ከባድ ፖለቲካ ከሚያራምዱ ሀገራት ውስጥ እንግሊዝ አንዷ እንደሆነች ፖለቲካዊ ምሁራን ይገልጻሉ። ከባድ የሚባለው ግን በመጥፎ ሳይሆን በጥሩ ጎኑ ነው። በዚህ ፖለቲካ ውስጥ ሁሉም ተሳታፊ ነው ይባላል። ጠቅላይ ሚኒስትሩ ተሳካልኝ ቢል በየት በኩል የሚል ጥያቄ ሚዲያዎች ይዘው ይመጣሉ፣ ህዝቡም ይነሳል። ባጭሩ በዚህ ሀገር ፖለቲካ ውስጥ ጀልባዋ ላይ የሚሳፈረው ብዙ ነው ይባላል። በመጨረሻም ጠቅላይ ሚኒስትሩን ገፍትረው ሌላ ጀልባዋን የሚቀዝፍ ሰው ያፈላልጋሉ። ኢትዮጵያ ውስጥ ደግሞ የተለየ ነው። ተሳካልኝ ብሎ የሚጮኸው ጠቅላይ ሚኒስትሩ ብቻ ነው። ጀልባዋ ላይ ማንም የለም፣ ማንም አይጠይቅምም። እንደምትሰጥም እርግጠኛ ሲሆን የምታረጉትን አድርጎ ብሎ መሪው ይሄዳል ይሉታል። እንግሊዝ ውስጥ ግን ጠቅላይ ሚኒስትሩ ለህግ ይሰግዳል፣ ኢትዮጵያ ውስጥ ደግሞ ህዝብ ለፍርሃት ይሰግዳል ሲሉም ንጽጽራቸውን ቁልጭ አድርገው ያስቀምጡታል። የአሁኑ ጠቅላይ ሚኒስትር ከስልጣን ከወረዱ እንግሊዝ ምርጫ ማድረግ ሳያስፈልጋት ከገዢው ፓርቲ ጠቅላይ ሚኒስትር የሚሆን ሰው ተፈልጎ ለንጉስ ቻርልስ ሶስተኛ ይቀርባል። ንጉሱም መንግስት መስርት ብለው ማጽደቃቸው ስለማይቀር በዚሁ አሰራር መሰረት ቀጣዩ ጠቅላይ ሚኒስትርም እስኪነሱበት ድረስ ሌበር ፓርቲን ይዞ የአገሪቱን መንግስት መምራቱን ይቀጥላል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ቢቢሲ አጋልጧል። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩ ነዋሪዎች
ፍርሃት መንገሱንም ጭምር ለጣቢያው ገልጸዋል። የአፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ዘግቧል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትን የጠቀሰው የዜና ወኪሉ በድንገት ተከበብን፣ ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝ ገልጸዋል። በፕሪቶሪያው የሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረውን ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከብልጽግና ጋር ያለው ውጥረትም ተባብሶ ቀጥሏል። ይህንን ተከትሎም በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን ሀገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡ አሁንም በመጠየቅ ላይ ናቸው ተብሏል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኛዎቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ለኤኤፍፒ ዜና ወኪል ገልጸዋል። የሰብአዊ መብት ድርጅቱ በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር የተያዘውን ገብሬን ጨምሮ እየተካሄደ ስላለው አፈሳ 27 የዓይን እማኞችን ቃለ መጠየቅ አድርገዋል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ጊዜ ወደ ሰራዊቱ እንደገባን ሲነግሩን ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግረዋል። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ መልመላ አዲስ ነገር ሳይሆን ቀድሞም የነበረ መሆኑን ይገልጻል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰቦች እንዲሰለፉ እንደሚያስገድዱ አስታውሰዋል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዳቸውም ምስክሮቹ ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው ዓለም እንደሚለው እሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከአንድ ወር በፊት ገደማ ነበር። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለት የነበረውን መስክሯል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለኤኤፍፒ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ አስታውቀዋል። ህገ መንግስት ተብዬው የዘፈቀደ እስርና የግዳጅ ወታደራዊ ምልመላን የሚከለክል ቢሆንም በህወሓት የሚመራው የትግራይ ክልል የግዳጅ ወታደራዊ ምልመላን የሚመለከት ህግንም በቅርቡ አርቅቀዋል። የክልሉ አስተዳደር በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይደነግጋል። ይህ ረቂቅ ህግ የሚጸድቅና ተግባራዊ የሚሆን ከሆነ በክልሉ እየተካሄደ ያለውን የግዳጅ ወታደራዊ ምልመላን የበለጠ እንደሚያባብሰው ስጋትን ፈጥሯል። ለ2 ዓመት ከተካሄደው ደም አፋሳሽ ጦርነት ገና ባላገገመው ትግራይ ክልል ውስጥ አሁንም ጦርነት ሊቀሰቀስ ይችላል የሚል ስጋት በነዋሪዎች ዘንድ ከፍተኛ ጭንቀት መፍጠሩን በማህበራዊ ሚዲያዎች ላይ የሚጋሩ መልእክቶች በማሳየት ላይ ናቸው። የፈረንሳይ ዜና ወኪል እንዳለው በርካታ የትግራይ ክልል ነዋሪዎች የክልሉ መሪዎች በሚያደርጉት ነገር ላይ ከፍተኛ ምሬት ተፈጥሮባቸዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም